የነጠላው ጉዞ ሌባ ነህ ብሮ ማርሻል የምትባል ቆዳ የዚች የሴት ልጅ እንባ ነገ ጉዱ ይኸውላችሁ እግዚአብሔር ገብተሽ አስነሺው መኪናሽን መኪናሽ አንቺ ነው ከዚህ በኋላ በጣም ማመሰግነው ድጋሚ ምን አደረጋት መሰለክ ወስጆ ገራጅ ውስጥ የበሰበሰ መኪና ሰላም እንዴት ናችሁልኝ? እንዴት ቆያችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ማርሻል በዱባይ የተባለው ወጣቱ ከበርቴ በመባል የሚታወቀው ልጅ እና የምስኪኗ የጌጤ ጉዳይ የብዙዎች መነጋገሪያ ሆኗል ማለት ነው። ምን ተፈጥሮ ነው የሚለውን ነገር አሳያችኋለሁ። አብረና ያለ ሐሳብ አስተያየቶቻችንን እንለዋወጥበታለን ማለት ነው። ወዳችሁ እናንተ የምታውቁትን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ጉዳይ ደግሞ ማሂ ወቸ ጉድ ላይ የምናውቃት ማሂ ፍልቅልቋ ልጅ ፕሮፖዝ ተደርጋለች። እጅግ በሚያዝናና ሁኔታ ደስታዋን ስትገልጽ የብዙዎችን ትኩረት ስቧል ማለት ነው። አብረን እናያለን። ወዳችሁ ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ እና ሼር እያደረጋችሁ ጀምሩ። ወደ ጉዳዩ እንግባ፣ እንመለሳለን። ያው እንግዲህ ሰርፕራይዝ ተብሎ የትኛው ይሳል I think እቺ ትሻላለሽ። amazing, perfect. የገመትኩት ነው እኔ እሱም actually አሁን ፎንት Oh my god. ገብተሽ አስነሺው መኪናሽን መኪናሽ አንቺ ነው ከዚህ በኋላ በጣም ማመሰግነው። እንኳን ደስ አለሽ ጋይስ። መኪና የምትፈልገው መኪና መርጣለች። ይሄኛው መኪና መርጣለች። ሰው ያው ገብታ ታስነሳዋለች። ሌትስ ጎ ኦ የረሳሁት ነገር እንዴ ቆይ ኖርማሊ መኪና ስገዛ ኢንሹራንስ ምናምን ያስፈልገዋልና ለሁለቱም ሰዎች አዘጋጅቻለሁ ካሽ ፕራይስ፣ ለሷም እንደዛው። ሶ 2000 ድራም ሌላ ጭማሪ ይሰጥሻለሁ እዚህ ጋር። እሺ አመሰግናለሁ። በጣም ማመሰግናለሁ። ሰይፉ ላይ ቀርቦ የነበረው ወጣት ያስፈልገዋትን ነገር ባለ ሀብት የተባለው ልጅ ነው። በነገራችን ጋይስ በጣም ነው ማመሰግነው። በእውነት እኔ ቃል የለኝም። ማይ ፋሚሊ ይኸውላችሁ እግዚአብሔር በዳይመንድ ይላል በዳይመንድ አደመቀችለት። እነ ናኦሚ ሶቶ ገቡላት ማለት ነው። መልክ ሰራችባቸው። ናኦሚን አይታችሁታል። ወርቅ በማንኪያ በላው እና የሆነች ዲብ ነገር ላይት የበዛበት ነገር አጧጧዛ አዞራት። አረ ያበደ ነው። አረ መላው ከዛ ናኦሚ ላይ ወሰደና አንገቱ ላይ ትልቅ ብረት የአባይ ግድብ የሚገነባ ብረት ሰቀለለት። ይመቸው ለና ገበዳ አንገቱ ዝቅ የሚያደርገው ብረት በግምት እስከ 5 ኪሎ የሚሆን ብረት ወሰደና እንጋባቴ ለበሻ መዶሻ በለው 5 ኪሎ ያበደ ነው አለ። ለነገሩ ምስኪን ልጅ ይመስለኛል። እንዴ አላውቅም ናኦሚ የሚባለው ልጅ ፊዚካሊ ታን የሚታርጋው አላውቅም፣ ግን ይመስለኛል የሚመስለው ግን ናኦሚ ሲያወራ የጋራ አካውንት ያላቸው ኦዲቱ የሚሰራው እሱ የሚመስለው ኦዲት የሚሰራለት እሱ የመኪናዎቹ ምናምን ታይትል የሚጨርሰው እሱ አይመስልም። ካገኘው እኮ ገና 1 ሰዓት አሉ ያበደ ነው አረ ሀብት አረ ምናምን ብሎ ምን ከበር ተሰራ። አያችሁ አንተሪው ለምን አስጮህለት? እሱ አስጮህለት። ከዛ ህዝብ ምን አለ እስምጪ ማጀለት መለኛ ናከባል ያበደ ነው ምራ። አያችሁ እንዴት እንደሚጫው የሆነ ከበር ታሰራና ከስር ደና አርገሽ አክመታለ ማለት ነው። ስለዚህ ናሁን እዚህ ሰለባ ውስጥ አስገብቷል። ወደድክም ጠላ ዚሮ ኤክስኪውዝ ማለት ነው። ምክንያቱም አንድ ሰው በተለይ ኢሹ ያለበት ነገር ላይ ዝም ብለህ ሰው ቢቀርብስ አንዳንዴ እኮ የግድ አይደለም። በነገራችን ላይ ቪዲዮ በዛ ቪዲዮ ውስጥ ገብተህ እንደዛ አይነት ታሪክ ውስጥ ገብተህ ምን 5000 10000 ፎሎወር እኮ አንዳንዴ 10 ሚሊዮን የሚይዘው ትርጉም ከሌለ ምንም አይጠቅምም። ባላወቀው ነው የሚሆነው። በነገራችን እንግዲህ እንዳጋጣሚ ሆኖ አውርተን ነበር ከጌጥዬ ጋር። የተደረገው ነገር አጠቃላይ ድራማን የተሰራባት ልጅቷ ድራማና ቪዲዮ የተለቀመባት እንጂ ትክክለኛና ለሷ የሚያስፈልጋት እገዛ አልተደረገም። እዛች ጋር እንደተባለው እሱ መኪና ሸልማለሁ ሲል ያው በሰዓቱ እሷ የመኪና ጥያቄ ስለነበር ያቀረበችው ለዚች ምስኪን ስጥልን ብለን ሁላችንም ቪዲዮ ሰራን። እኔ ወንበር ተሸክሜ ነው የሰራሁት ለምሳሌ ስጣት ብዬ። ከዛ እሱ ኮሜንታተሮችን ለማስደሰትና በቃ እይታውን ለማደስ ነው በቃ ይሄን ነገር ያደረገው። በመጨረሻ ሽልማት ተብሎ ራሱ ያ ቀረጻ ላይ የነበረው መኪና ተቀረጸችበትና ቀጥታ ወደ ገራጅ ነው የተመለሰው። ከዛ በኋላ ድጋሚ ምን አደረጋት መሰለክ ወስጆ ገራጅ ውስጥ የበሰበሰ መኪና ገብቷል። መስታወቱ ምኑ ቡርቅስቅስ ያለ ይሄ ነው ያንቺ ጊቫዌን የተባለችው።
ይቅርብኝ ስትል አይ በፍጹም አይቀርም መውሰድ አለብሽ ብለው አስገድደው ወሰዷ። ከዛ በኋላ ደግሞ ምን አደረጓ መሰለ? በስሟ አደረጉት ሊብሬውን። አሁን እሷ የምትለው በስሜ የተደረገው ይነሳልኝ፣ መኪናውን አልፈልግም። እኔ እዚች ጋር ባልተሰጠኝ ነገር ባልወሰድኩት ነገር እቺ ልጅ ተሰጥቶታል ተረታለች እየተባለ መቆሚያ መጫን ያጣው ብላ ነበር በጣም ከፍቷት ያወራችሁ ማለት ነው። አሁን ደግሞ የሆነ ቪዲዮ አየው ገንዘብም እየሰጣት መኪናም እንደሰጣት ተደርጎ ደግሞ ተፖስታለና ማይሆን ነገር ነው የተደረገባት። እቺ ልጅ መስራት ትፈልጋለች። የሚሰራ ነገር ለሷ ሊያግዛት የሚችል ነገር ነው እንጂ መደረግ ያለበት ጭራሽ ወጪ የሚያስወጣት ነገር። መኪና የተበላሸ መኪና ማለት እዳ ነው። 10 ደቂቃ እንደነዳውታለች እንዳለ ዘጋ መኪናው። ከዛ በሆነ ነገር ጭነው ነው የወሰዱት ሁላ። ከዛ በታክሲ ወደ ቤቷ ሄደች። ይሄ መሆን የለበትም። የሰው ልጅ በደካማ ጎኑ የሰው ልጅ በማጣቱ ተገብቶ እንደዚህ አይነት የወረደ ነገር አይደረግም። ማድረግ ካልቻለ አልችልም ቢል መብቱ ነው። ማንንም አያስገድደውም በገዛ ገንዘቡ። ግን ለምን በእንደዚህ ልክ ይጫወትባታል? እሺ ዘርፌ፣ አሁን እኛ ማድረግ ያለብን ምን እንደሆነ ታውቃላችሁ? ነው ሰው የሚፈልገው ሾው ነው ማለት ነው። እውነት ከሆነ ይሄ ነው ብላለች። ቀን እንስጣትና እኛ የምናግዛትን ነገር ካለ ማውራት የምትፈልገው ነገር ካለ ራሷ በፔጇ ወጣ ታውራ። ምክንያቱም ለምን እንደሆነ ታውቃለህ? አሁን እሷ ማውራት የምትፈልገውን ነገር ጊዜ ስጡ ብላለች። ስለዚህ ታውራ ተሙ ይሻላል ካላስ። ምክንያቱም እኛም አሁንም የማናውቀው ነገሮች አሉ። አሁን ዘርፌ አንቺ ለእሷ የምትቀርቢያት ከሆነ ያንን መኪና ያለምንም ጥያቄና መልስ ሙሩር ሄዳ ኦኬ፣ ሙሩር ታውቂያለሽ አይደለ? ይሄ እሺ፣ ሙኒቴ ቆይ የደረሰኝ ኢንፎርሜሽን ስላለ ነው ልንገርሽ። እሺ ይሁን፣ ቆይ ልንገርሽ። ካላስ አሁን ምን እንደሆነ ታውቂያለሽ? መጀመሪያ አንቺ በግልጽ ተሙም እሱም ሆናችሁ አውራ ልጅቷል። እኔ አላዋራትም። ይሄንን ቀድማ ታድርግ ሊያጠቃት አሁን ይሄንን እየተከታተለ እየቀዳ ምን ያለ ስለሆነ እሷ ማድረግ ያለባት አንድ ነገር ምንድነው? ሊብሬውን ሄዳ ትመልስ። ሙሩር ምንድነው? ሳሪ በአማርኛ የትራፊክ ጣቢያ ነው። ላይሰንስ ምናምን የምናወጣው ተሐውሎላታል። ካላስ ትመልሳለች። ሊብሬውን መኪናውን ልሸጠው ነው ብላ ትመልስ። ሊብሬውን ሄዳ የ2011 መኪና ለዚች ለምስኪን ጌጤ የምትባል እህታችን በጣም የምታሳዝነታችን ምንም ገንዘብ የሌላት በብዛት እርዱኝ የምትል በብዙ በሽታ የምታልፍ እግዚአብሔር ምሕረቱን ያደርግልሽ እህቴ፣ በብዙ የምታልፍ እህቴ የ2011 ኒሳን አልቲማ ከመኪናው ያደረኩለት ይቺ ሪባኑ ዲኮሩ ያምራል። ጌታ ኢየሱስ ምስክሬ፣ ሪባኑ ያምራል ከመኪናው። ከዛ ምንድነው ያደረገው? አስጨበጨቡ፣ አስጮሁ። ናሆም ፎንቴ የምታውቀው ነገር የለም። ከኢትዮጵያ ነው ሄደው። ምንም የሚረባ ነገር አይደለም። ኒሳን አልቲማ 2011 ብላችሁ ዱባይ የምትኖሩ አሜሪካ የምትኖሩ አውሮፓ የምትኖሩ ጉግል አድርጉት ስንት ብር እንደሆነ ያ መኪና ቢሸጥ ራሱ። ያንኑ መኪና አልሰጧትም የልጅቷን። ያንን መኪና ሳይሰጧት ያደረጉት ያንን መኪና የወልጅ ምናምን አለና ያውላ ብር ያለው ሰው 2000 ድራም ነው ሰጧት ብሎ ሲምቦታር ለሊብሬሽ ለምን ይሁን ብሎ እዛ ላይ ሰጧት። ከዛ ወረቀት ማለት ነው። ከተወሰነ ጊዜ በኋላ እሱን አይደለም መኪና ሌላ መኪና ተመሳሳይ አለ እሱን ነው የምንሰጥሽ አላት። ከዛ መኪናውን 2000 ኒሳን አልቲማን 11 አልቲማን ያንን ወስደው ሌላ መኪና ሰጥቷል። ንጂ ስትባል 10 ኪሎ ሜትር እንደሄደች መኪናው ብትንትን ወጣ። አይነሳ፣ አይቀመጥ፣ አይነሳ። ከዛ ማስፈራሪያ ነው የሚደርሳል። የሰጠንሽ የ6000 ድራማ አለ ብሩን ካላመጣሽ እሱን ካልወሰድሽ ምናምን እየተባለች ነው ያለው። ድራማ ነው የሚሰራው። ማርሻል ቻርጅ እያደረገ ስለሆነ ነው ስልኬ እጥብ አድርጎ ይችን ልጅ ፈመሰባት። ያዘነ መስሎ ፈመሰባት። ይሄ ሌባ ነህ ብሮ። ማርሻል የምትባል ቆዳ የዚች የሴት ልጅ የሀገር ቪዲዮ ነው የለቀቀው። በነገራችን ጋይሶች የሀገር ቪዲዮ ሬንታል መኪና የሚከራይበት ማርሻል የሚለውን ቼክ ብታረጉት እነዚህ መኪናዎች የሚከራዩ ናቸው። የኔ ናቸው ብለህ ትበጠረቃለህ በባዶ ሜዳ። ምን ያደርጋል? ያንተ ያልሆነን አሁን እኔ የኔ ነኝ ብዬ ብበጠረቅ ምን ያደርግልኛል? የኔ አይደል። ነገ እውነቱ መውጣቱ አይቀር። ምንድነው ጥቅሙ? ምንድነው ጥቅሙ? ያው እንግዲህ ሁሉም ሰው እያለ እንዳለው ከሆነ እንግዲህ ምን የመሰለ መኪና በካሜራ ተቀርጾ ምን የመሰለ መኪና ሰጠው ተብሎ ተሸልሞ 2000 ድራም እንዲሁም ተጨማሪ ተሰጥቶ ከዛ ዘወር ብሎ እንደገና አሮጌ መኪና ይሄን የምትወስዱ ይሄ አይደለም ላንቺ የሚሰጥሽ ብሎ ጠፍ ብሏል ነው የሚባለው። በነገራችን ቤተሰቦች ይሄ በስም መነገድ ይባላል። ይሄ በስም መነገድ ነው። በነገራችን ላይ ሁሉም ሰው እንደዚህ እያለ ነው።
በሱ በኩል ያለውን ነገር ደግሞ አይታወቅም። እርግጠኛ መሆን ስለማንችል በሱ በኩል እውነት አለ ብሎ የሚመጣ ከሆነ በሱ በኩል ምን ያለውንም ይዤላችሁ መቀርብ ይሆናል። ከዛ ውጭ ያደረገው ሙሉ በሙሉ ይሄ እውነት 100% እውነት ከሆነ በጣም ነውር የማይደረግ ነውር ነው ማለት ነው። ቤተሰቦች አሁኑኑ የሚሻለው ነገር አሁኑኑ ይቅርታ ጠይቆ መጀመሪያ ሰጥቷት የነበረው መኪና ኦሬዲ የኛው ጋር ወድሟል። መጀመሪያ ሰጥቷት በካሜራ እየቀረጸ ሰጥቷት የነበረውን ትክክለኛውን አሪፉ መኪና ያንን ይቅርታ ጠይቆ መስጠት አለበት ብዬ ነው ማስበው። እናንተም በዚህ ጉዳይ ላይ ሐሳባችሁን ስጡበት። የማሂን ፕሮፖዛል ላሳያችሁ መወዳችሁ ቤተሰቦች። እጅግ በጣም ፍልቅልቅ ደስተኛ የሆነችበት የወቸ ጉድ አዘጋጅ መካከል አንድ የሆነችው ማሂ ናት። አብረን ነው እስኪ ማሂታ ወቸ ጉድ ላይ የምናውቃት ማሂ በዚህ መንገድ ፕሮፖዝ ተደርጋለች። መቼም ጥር ነው፣ የሰርግ ወቅት ነው፣ የፕሮፖዛል ወቅት ነው፣ የሽምግልና ወቅት ነው ብለን በጣም ደስተኛ የሆነችበት በእውነት የሷ ይለያል። የሷ ደስታ ላይስ እስካሁን ካዩዋቸው ፕሮፖዛል የሷ ይለያል ደስታዋ ማለት ነው ጋይስ። በደንብ እዩ። ማሙስ የህይወት የብርሃን የጨለማው መብራት እዩዋት እንዴት እንደምትሆን አንቺ መሆንሽን ልግለጸው በመብራት